ሰላም ቅዱሳን እንዴት ናችሁ? ይህ ሆሳዕና እናት ቃሊት ቤተክርስቲያን ተዘጋጅቶ የሚቀርብላችሁ የመጽሐፍ ዳሰሳ ፕሮግራማችን ነው። የዚህ የመጽሐፍ ዳሰሳ ፕሮግራም ዓላማ ቅዱሳን እግዚአብሔር ለመምሰል በምናደርገው ጉዞ የሚያስፈልጉን እውቀቶች እንድናገኝ እንዲሁም እናነብ ዘንድ እንድንበረታታ ነው። እኔ ቃል ኪዳን ናታን ነኝ። አብራችሁን ሁኑ። እንደሚታወቀው በዚህ ሲዝን አስተማሪ የሆኑ የህይወት ታሪካቸውን ያካፈሉን ሰዎች መጽሐፍቶች በመድረስ ላይ እንገኛለን። ለዛሬም የመረጥንላችሁ በሊሻን አጎናፍር የተጻፈውን ጥበቡ የምድረ በዳ እረኛ የተሰኘውን የባለቤቷን የዶክተር ጥበቡ ኃይለሥላሴን የህይወት ታሪክ ያጋራችበትን መጽሐፍ ነው። መጽሐፉን በወፍ በረር ቅኝት እነሆ። የመጽሐፉ ባለታሪክ ዶክተር ጥበቡ ኃይለሥላሴ ኢትዮጵያ በሶማሌው የዚያድ ባሬ መንግስት በተወረረችበት ወቅት በቀብሪ ዳሃር ሆስፒታል ሲያክሙት የነበረውን ህዝብ ትቶ ላለመሄድ ሲሉ ለ11 ዓመታት በግፍ በሶማሊያ እስር ቤቶች መከራን የተቀበሉ ለዛ ከ4000 በላይ ለሆነ ኢትዮጵያዊ ምርኮኛ ለ11 ዓመታት የህክምና እርዳታ ለመስጠት፣ ለማጽናናት፣ ለማስተማር እንዲሁም ወንጌልን ለማብሰር ከእግዚአብሔር የተላኩ የምድረ በዳ እረኛ ነበሩ። ጸሐፊዋ ሊሻን በዚህ መጽሐፍ እርሷም ሆነ ባለቤቷ እንዴት ለወንጌልነት እንደተሸነፉ፣ ከድነታቸው በኋላ ነፍሳቸው እንዴት ከአምላኳ ጋር ተጣብቃ እንደቀረች እንዲሁም የባለቤቷን በእግዚአብሔር የታቀደ የ11 ዓመታት የእስር ቤት ተልዕኮ ጨምሮ እግዚአብሔር የቤተሰቡን ህይወት እንዴት ለመንግስቱ ስራ እንደተጠቀመበት ትጽፋለች። ይህ መጽሐፍ የእግዚአብሔርን የታሪክና የጊዜ ሁሉ ባለቤትነት፣ ለሰው ዘር ሁሉ ያለውን ፍቅርና ርኅራኄ፣ መግቦቱንና ታማኝነቱን እንዲሁም የጸጋውን ጉልበትና የፈቃዱን ውበት በግለሰቦች የህይወት ዘመን ቆይታ ውስጥ በማስዳሰስ እግዚአብሔርን የመከተልና በፈቃዱ የመታዘዝን፣ የጸሎትና የእምነት ሰው መሆንን ውበት እንዲሁም በርካታ ነገሮችን በህይወት ምስክርነት የሚያስተምር መጽሐፍ ሆኖ ስላገኘ ነው ለትምህርታችን ይሆን ዘንድ እንደሚከተለው ዳሰነዋል። የመጽሐፉ የመጀመሪያ እትም በነሐሴ 2005 ዓ.ም የታተመ ሲሆን 396 ገጾችንም ይዞ ታሪኩን በ5 ክፍሎች ያስነብባል። መጽሐፉ በመጀመሪያ ክፍሉ የመጽሐፉ ዋና ባለታሪክ የሆኑት ዶክተር ጥበቡ ኃይለሥላሴ በመጨረሻ የህይወታቸው 5 ዓመታት ስላሳለፉባቸው የህመም ጊዜያት እንዲሁም ስለ እረፍታቸው በማስነበብ መጨረሻውን ነግሮን ይጨምራል። ዶክተር ጥበቡ ከሚሰሩበት የተባበሩት መንግስታት ዓለም አቀፍ የህፃናት እርዳታ ድርጅት ዩኒሴፍ ቢሮ ካናዳ ውስጥ የሚካሄደውን የአንድ ሳምንት ስብሰባን ለመካፈል ወደ ኪንግስተን ያቀናሉ። ዶክተሩ ከሀገር ወደ ሀገር ሲዘዋወሩ እንደሚያደርጉት ሁሉ ከስብሰባው አስቀድመውና በኋላ ያሉትን የእረፍት ቀናት ቶሮንቶ ያሉ ቅዱሳንን አግኝተው ህብረት ለማድረግና ለማገልገል ያቅዳሉ። ይሁን እንጂ ከቤተሰባቸው ተለይተው በድንገት በእንግድነት ሀገር ያጋጠማቸው ህመም የመጨረሻው መጀመሪያ ይሆናል። የመጀመሪያውን ቅዳሜ አገልግለው ቀጣዩን ቀን ወደ ስብሰባቸው ለመሄድ የተነሱት ዶክተር ጥበቡ በድንገት በከፍተኛ ደረጃ በሚያሰቃይ የቆሽት ህመም ተይዘው ለቀጣይ 6 ወራት ቶሮንቶ ካናዳ በህክምና ይቆያሉ። በመቀጠልም በዴንቨር አሜሪካ በርካታ የህክምና ጊዜያቶችን አሳልፈዋል። በህመምና ደና በመሆን ከቅዱሳን ሁሉ ጋር በልመና እግዚአብሔር ፊት በመውደቅና ጌታን ታምራት እያዩ በመመስከር በመጨረሻ ዘመናቸው ጌታ እንደ ጸሎታቸው የማረፊያ ቤታቸውን በሀገራቸው ሰርቶላቸው በማየትና ለምስጋናን በመቆም እንደ አውሮፓውያን አቆጣጠር ከ2007 ዓ.ም ጀምሮ ያሳለፉት የህመም ጊዜ በአውሮፓውያኑ 2012 ዓ.ም ተቋጭቶ ወደ ረፍታቸው ስለመግባታቸው ባለቤታቸውና የመጽሐፉ ጸሐፊ የሆነችው ሊሻን በግሩም ሁኔታ ትተርካለች። ክፍል 2 የጥንዶቹን ማለትም የጸሐፊዋን የሊሻን አጎናፍርንና የዋና ባለታሪኩን የዶክተር ጥበቡ ኃይለሥላሴን ታሪክ ከጅማሬው አንስቶ በማውጋት ስለ ውልደትና አስተዳደግ፣ ትምህርትና የስራ ጉዞ፣ ወደ ጌታ መምጣትና በመንፈሳዊ ህይወት ማደግን፣ ትዳርና የቤተሰብ ምስረታን፣ በተጨማሪም የቀብሪ ዳር ቆይታንና በርካታ ነገሮችን ያስነብባል። የመጽሐፉ ጸሐፊ የሆነችው ሊሻን መልካም ጠባይ ከተላበሱ ወላጆቿ በሐኪም ከተፈረደባት ሞት ተርፋ በ1940 ዓ.ም በሰላም ተወለደች። በመልካም አስተዳደግና ስነ ምግባር የተያዘችው ሊሻን በጸባዩ የተመሰከረላትና በትምህርቷም ጎበዝ እንደነበረች ትገልጻለች። በዚህ የተደሰቱት አባቷ እግዚአብሔር አንቺን ለኔ ኒሻንና የክብር ሜዳሊያ አድርጎ ሰጥቶኛል ሲሉ ኒሻን በኋላም ሊሻን የሆነውን ስሟን እንደሰጧት ታትታለች። የትምህርት ቆይታዋ መጀመሪያ በጨና ቄስ ትምህርት ቤት ሲቀጥል በየም ከሁለተኛ ክፍል ጀምሮ በኋላም በጅማ እስከ 11ኛ ክፍል ሲሆን በመቀጠልም ከመላው የሀገሪቱ ክፍል ለተመረጡ ጎበዝ ተማሪዎች የተዘጋጀውን የአሜሪካን የነጻ የትምህርት እድል በማግኘት በአሜሪካ ከዛ መልስ በአዲስ አበባ ዩኒቨርሲቲ መሆኑን ትናገራለች። ዶክተር በመሆን የአባቷን ምኞት የማሳካት ህልሟ አርት ፋካልቲ በመመደብ ሲስተጓጎል ሊሻን ለብስጭትና ተስፋ ለመቁረጥ በመጋለጧ ደስታን ለማግኘት ብዙ ነገሮችን መሞከሯን ትጽፋለች። ይሁን እንጂ በዚህ የውስጥ ጩኸት መሃል ነፍሷ ህይወት ምንድን ነው? ከሞት በኋላ ወዴት?
በሆኑ እግዚአብሔር አለ እና በመሳሰሉ የህይወት ጥያቄዎች ተወጥራ መልሷን ግን ከዓለም ታገኝ አልመቻሏን ትገልጻለች። ይህም በህይወት መረጋጋቷና ምስክርነቷ ስትመለከታት ለኖረችው የዶርም ጓደኛዋ የህይወት መንገድ ከብዙ መንገራገጮች በኋላ እጅ እንድትሰጥና የጓደኛዋ ጌታ የሆነውን ኢየሱስ ክርስቶስን እርሷም ተቀብላ ወደ እረፍቱ መግባት እንዲሆንላት እንዳደረጋት ትናገራለች። በዚህ በተጎናጸፈችው አዲስ ህይወት እየተደሰተችና ላገኘችው ሰው ሁሉ ስለሆነላት መዳን እየመሰከረች ኑሯን የቀጠለችው ጸሐፊዋ ሊሻን የመንፈሳዊ እድገቷን የሚገታ አስተሳሰብ ውስጥ ገብታ የቀደመ ዶክተር የመሆን ህልሟን ለማሳካት ስትል ባሮጌው ሰው መንገድ መሄዷን ትጽፋለች። ይህም ዋጋ እንዳስከፈላትና የትምህርት ውጤቷ በመበላሸቱ መራራ ፍሬም እንዳሳጨዳት ታክላለች። ይህና ከዚህ በኋላ የእግዚአብሔር ሐሳብ መስሏት የገባችበት የፍቅር ግንኙነት ሁልጊዜም ቢሆን ስለምንም ጉዳይ የእግዚአብሔርን ፍቃድ መጠየቅና ማወቅ እንዳለባት እንዳስተማራት ትገልጻለች። ያንንም ስትተገብር በቀሪ ትረካዎቿ እንመለከታለን። ሊሻን ወደ ጌታ ከመጣችና የተጎናጸፈችውን ህይወት ውበት ካወቀች በኋላ ለሷ የሆነላት ሁሉ ለቤተሰቦቿ እንዲሆን ብትመኝም ቤተሰቦቿ ግን በወቅቱ በመርከብ ተጭኖ የመጣ መጤ ሃይማኖት ሲባል የነበረውን እምነቷን ከመቀበል አሻፈረኝ አሉ። ይሁን እንጂ ከ5 ዓመታት የጸሎት ልመና በኋላ እግዚአብሔር ቤተሰቦቿን በእቅፉ አስገብቶ በታምራቱ አስደንቋታል። ከ1956 ዓ.ም ጀምሮ በኢትዮጵያ ምድር ላይ የፈሰሰው የመንፈስ ቅዱስ ኃይል የብዙ ወጣቶችን ህይወት ሲለውጥ የቄስ ልጅ የነበሩትንና አክራሪ ሃይማኖተኛ የሆኑትን ባለቤቷንና የመጽሐፉን ባለታሪክ የሆኑትን ዶክተር ጥበቡ ኃይለሥላሴንም እንደደረሳቸው ትገልጻለች። ዶክተር ጥበቡ በ1939 ዓ.ም የተወለዱ ሲሆን ከመላው የአገሪቱ ክፍል የአንደኛ ደረጃ ተማሪዎች ጋር ተወዳድረው ካሸነፉት መሃል በመሆን ከቀዳማዊ ንጉሠ ነገሥት ኃይለሥላሴ እጅ ሽልማት የተቀበሉና በዝነኛው ጀነራል ዊንጌት ትምህርት ቤት የተማሩ እንዲሁም በማትሪክ የፈተና ውጤት ከመላው ኢትዮጵያ ከፍተኛ ውጤት ካመጡ ተማሪዎች አንዱ በመሆን በአእምሮ ብሩህነታቸውም ሆነ በጸባያቸው የተመሰከረላቸው ተማሪ ነበሩ። ዶክተር ጥበቡ የጎበዝ ተማሪዎች መናሪያውን የአዲስ አበባ ዩኒቨርሲቲ የሳይንስ ፋካልቲን ከመቀላቀላቸው በፊት በነበራቸው የክረምት የእረፍት ጊዜ አንድ ያልጠበቁት ነገር በህይወታቸው ይከሰታል። ይህም እንደ ድንገት በሚመስል ቀን እግር ጥሏቸው ከጓደኛቸው ጋር ወደ ቤተክርስቲያን የሄዱት ዶክተር ጥበቡ በፕሮግራሙ መሃል እግዚአብሔር ታላቅ ነው፣ በፊቱ ተንበርከክ የሚል ድምጽ ከውስጣቸው በመስማታቸው ከዛን ቀን ጀምሮ በዛው ስፍራ ለጌታ ኢየሱስ እጃቸውን መስጠታቸውንና በፊቱም ተንበርክከው መቅረታቸውን ጸሐፊዋ ታስነብባለች። በዩኒቨርሲቲ የቆይታ ጊዜያቸው በጸሎት ህይወታቸው ብርቱ የሆኑት ዶክተር ጥበቡ የሕክምና ትምህርታቸውን ጥለው በመውጣት ጌታን በሙሉ ጊዜ ለማገልገል እንኳን የቆረጡ ሰው ነበሩ። ጌታ ግን ምስኪኖችን ትሰበስብልኛለህ፣ ባሮችን ታበለጽግልኛለህ፣ የምታገለግልኝ በዚህ ነው ብሎ በተደጋጋሚ ስለነገራቸው ትምህርታቸውን በትጋት መማራቸውና መጨረሳቸውን ጸሐፊዋ ሊሻን ጨምራ ታስነብባለች። ከሕክምና ትምህርታቸው የሚያገኙትን የኪስ ገንዘብ 75 ከመቶውን ለጌታ አገልግሎትና አገልጋዮች እንዲሁም ለአስራት የሚያውሉት ዶክተሩ ቅያሪ ጫማ እስካይኖራቸው ድረስ ራሳቸውን የካዱ ሰው እንደነበሩ ባለቤታቸው ትመሰክርላቸዋለች። አብሮ በቅዱሳን ህብረት መካከል ከማገልገል ውጪ ሌላ ዓላማ ላልነበራቸው ዶክተር ጥበቡና ጸሐፊዋ ሊሻን ጌታ በትዳር እንዲጣመሩ ሀሳቡ እንደሆነ በየግል ሲገልጽላቸው በመጀመሪያ ሁለቱም ቢደነግጡም በኋላ ግን በደስታና እግዚአብሔር ባስዋበው የሰርግ ፕሮግራም ወደ አንድነት መጥተዋል። በሰርጋቸው ማግስት የጦርነት ስጋት ወዳለባትና ኢትዮጵያና ሶማሊያን በሚያዋስነው አካባቢ ወደምትገኘው የቀብሪ ዳር ከተማ የሕክምና ስራን ለመከወን ዶክተር ጥበቡ አዲሱ ቤተሰብ ተላከ። ይህ የሆነው ሌሎች የሕክምና ምሩቃን አናነሳም ያሉትን ዕጣ ዶክተር ጥበቡና ጓደኞቻቸው በእግዚአብሔር ፍቃድ ታምነው ለማንሳት በመወሰናቸው ነበረ። ዕጣውና የእግዚአብሔር ፈቃድም ቀብሪ ዳር ሆኖ ተገኘ። ጓዛቸውን ሸክፈው ቀብሪ ዳር ከገቡበት ቀን አንስቶ ዶክተሩ ወደ ሆስፒታል የሚመጡ ታካሚዎችን በሙሉ በፍጹም ቅንነት በማገልገል እውነተኛ የህዝብ ሐኪም መሆናቸውን ለማሳየት ጊዜ አልፈጀባቸውም። በሌላ ጎኑ በግልም ሆነ እንደ ቤተሰብ ለጌታ ያላቸውን ትጋት ለማሳየት በቤት ካህን መሆንንም በጨቅላው ትዳራቸው በተግባር ይኖሩት ገቡ። ዶክተር ጥበቡ የዩኒቨርሲቲው ምሩቅ ሁሉ ታላላቅ ከተሞች ውስጥ ብቻ መስራት የሚፈልግ ከሆነ ለገጠሩ ውስጥ ማን ሊደርስለት ይችላል በሚል የሚሞግቱ ሲሆን በብቸኛ ሐኪምነት ለአስተዳደርም ሆነ ለሕክምና ስራ በተመደቡበት የቀብሪ ዳር ሆስፒታል በእረፍትም ሆነ በምግብ ሰዓታቸው በሆስፒታልም ሆነ እቤት ድረስ በመሄድ በማንኛውም ሰዓት ህመምተኞችን ለመርዳት ፈቃደኛ ነበሩ። በዚህ ተግባራቸው በህብረተሰቡም ሆነ በሆስፒታሉ ማህበረሰብ የተወደዱና
እጅግ የተከበሩ ሰው ነበሩ። በእምነታቸው ምክንያት ከእግዚአብሔር የለሹ ርዕዮተ አራማጆችም ሆነ ከአንዳንድ የሐሰት ከሳሽ ሆስፒታል ባልደረቦች የደረሰባቸውን ተቃውሞና ክስ በፍቅር ረድተው ለሕዝቡ ሁሉ ክርስቶስን አሳይተዋል። ዶክተር ጥበቡና ሊሻን በጋራ በቀብሪ ዳር በኖሩባቸው ጊዜያት እግዚአብሔር እምነትና ረቂቅ በተሰኙ 2 ሴት ልጆች ባርኳቸዋል። በሁለቱም ልጆቻቸው የውልደት ዕለት በስራ ምክንያት ከቀብሪ ዳር መውጣትና በቦታው መገኘት ያልቻሉት ዶክተሩ የሁለተኛ ልጃቸው ውልደት ዕለት ግን ለቤተሰባቸው የተለያዩ ክስተቶችን ይዞ ከተፍ ማለቱን የተረዱት ከዘመናት በኋላ ነበረ። በክፍል 3 ጸሐፊዋ ሊሻን ዶክተር ጥበቡ በሶማሊያ ጦር መማረካቸውንና በእስር ባሳለፉባቸው 11 ዓመታት ውስጥ በእርሳቸውና በቤተሰባቸው እንዲሁም በተማረከው የኢትዮጵያ ሕዝብ ላይ ስለደረሰው መከራና ስለ እግዚአብሔር መግቦት ትጽፋለች። ሐምሌ 17 1969 ዓ.ም ለነ ዶክተር ጥበቡ ቤተሰብ ውልደትን፣ ሞትንና ምርኮን በማስከተል የደስታና የሐዘንን ስሜቶች የቀላቀለ ቀን ሆኖ አልፈዋል። በዚያ ዕለት ሊሻን ሁለተኛ ልጇን በደስታ ስትቀበል የአያቷን ሞት ተረድታለች። በጊዜው ባታውቀውም ባለቤቷ በሶማሊያ ጦር ለ11 ዓመታት ምርኮ የተወሰደውን በዚያ ዕለት ነበረ። የዚያድ ባሬ መንግስት ለብዙ ጊዜ ያቀደበትን የኢትዮጵያን ድንበር አልፎ የመግባት ሀሳቡን እውን ሲያደርገው ድሉ በስፍራው በነበረው የኢትዮጵያ ሰራዊትም ሆነ በቀብሪ ዳር ህዝብ ያልተጠበቀ ነበረ። በዓለም አቀፍ የቀይ መስቀል ህግ መሰረት የሕክምና ተቋማትን በጦር መሳሪያ መምታት የተከለከለ መሆኑን የሚያውቀው የቀብሪ ዳር ነዋሪ ነፍሱን ለማትረፍ እነ ዶክተር ጥበቡ ሆስፒታል ቢሸሸግም የዚያድ ባሬን መንግስት ግን ይህ ሳያስቆመው ህዝቡን ሁሉ ከነ ባለሙያው ሰብስበው የጦር ምርኮኛ በማለት ወደ ሶማሊያ አጋዛው። ከሀገሩ በግፍ ያጋዛውን ከወታደሮቹ በቀል በህይወት የተረፈውን በሺ የሚቆጠር ምርኮኛ በዱር በገደል አጓጉዞ መጀመሪያ በደናን ከዚያም ሀዋይ በተሰኘ እስር ቤቶች በግፍ በረሃብ በስቃይ ከዓለም ህዝብ ደብቆ በእሩዝ እርሻ ውስጥ ህጻናትና አቅመ ደካሞችን ሳይቀር ለከባድ የጉልበት ስራ በማስገደድ ለመኖር በማይመቹና ለወረርሽኝ በተጋለጡ ስፍራዎች ህዝቡ በበሽታ እየረገፈ ለ11 ዓመታት በአሰቃቂ ማጎሪያዎቹ ዶክተር ጥበቡንና ኢትዮጵያን ህዝብ ዘግቶበታል። ገና የህክምና ተማሪ ሳሉ ትምህርታቸውን በማቋረጥ በሙሉ ጊዜ ጌታን ለማገልገል ካልወጣው ሲሉ በጌታ ምስኪኖችን ትሰበስብልኛለህ፣ ባሮችን ታበለጽግልኛለህ፣ የምታገለግለኝ በዚህ ነው በመባላቸው ትምህርታቸውን መቀጠላቸውን ያረሱት ዶክተሩ በዚህ ምርኮ ከህዝቡ ጋር መሆናቸው የእግዚአብሔር ሀሳብ መሆኑን ተረድተው ከመጀመሪያው ቀን አንስተው የምድረ በዳ እረኝነታቸውን ተያያዙት። ምርኮኛ ከመሆናቸው ከሰዓታት በፊት የኢትዮጵያ ጦር ለማፈግፈግ ሲዘጋጅ አብረው እንዲወጡ የተጠየቁት ዶክተር ጥበቡ የቆሰለው ወገናቸውን ከመርዳት ቀና ሳይሉ ነበረ ህዝባቸውን ጥሎ ላለመሄድ ውሳኔያቸውን ያሳወቁት። ይህንን የሚያውቀው በማፈግፈግ ላይ ያለው ሰራዊት መማረካቸውን ሲሰማ ኤዲያ እርሱን ነበር የጦር መሪ ጀነራል ማድረግ በማለት ሲያሞግስ ገሚሱ ይበለው በጦር ሰራዊቱ ያልተገኘ አጉል ጀብደኝነት ብሎም ተችቷቸዋል። ከተማረኩበት ቀን አንስተው በህክምና ስራቸው የተማረከውን የኢትዮጵያ ህዝብ በቂ የህክምና ቁሳቁስም ሆነ መድኃኒት ባልቀረበበት የእስር ቤት ክሊኒክ በህክምና እውቀታቸው እንዲሁም ከእግዚአብሔር ባገኙት ጥበብ አክመዋል። ነፍሰ ጡሮችን አዋልደዋል። ጨቅላዎቻቸውንም ተንከባክበዋል። ለዚያ ለአእምሮ ጭንቀትና ህመም ለተጋለጠው ህዝብም በጤናው እንዲቆይ በብዙ ታግለዋል። እነሆ የአንዱን ምስክርነት። የቦታ ጥበት ለማቃለል እስረኞቹ በወታደር ታጅበው የሆነ ነገር እየሰሩ ነው። ድንገትም ውካታና ግርግር ተፈጠረ። የተከመሩትን እንጨቶች ሲስቡ አይጦች ግር ብለው ወጡ። ምንዳዬ በትልቅ ድንጋጤ በርግጎ ከአይጦቹ ለመሸሽ ባደረገው ሙከራ ወታደሩን ሳያውቅ ገፍትሮ ጣለው። በስፍራው የነበረው አቶ ተስፋዬ በለጠ በዕለቱ ስለተከሰተው ዘግናኝ ሁኔታ እንዲህ አለ። ምንዳዬ በዚህ መልኩ የበረገገው የአዲስ አበባ ልጅ በመሆኑና አይጦችን በዚያ መጠን አይቶ ስለማያውቅ ነበረ። ወታደሩ ደጋግፈን አነሳ ነው፣ መሳሪያውንም ሰጠ ነው። ወታደሩ ግን መሳሪያውን ሊቀማኝና ሊያመልጥ ነበር ሲል በሐሰት ሁኔታውን ከሩቅ ያይ ለነበረ መቶ አለቃ ተናገረ። ቋንቋውን የሚያውቁ ሰዎች ለመቶ አለቃው ሊያስረዱ ሞከሩ። እኔም በእንግሊዝኛ እንዳስተረጉም ተጠራው። ቁጭ ባልንበት ግን የፊጥኝ የታሰረው ምንዳዬን በጥይት ተገደለ። እሱ የፊጥኝ ታስሮ እፊታችን ሲገደል እኔ በከባድ ራስ ምታት ከዚያን ቀን ጀምሮ ታመምኩ። ለምንም አይነት መድኃኒት ያቃተ ልጁ በተገደለበት ሰዓት እየለየ የሚመጣ ከባድ ራስ ምታት በሽታ ነበረ። ከዚያ ከባድ ራስ ምታት እየታመምኩ ሳለ አንድ ጊዜ ለህፃናት የሚሰጥ ነፃ ቴምር መጣ። ዶክተር ተስፋዬ ቴምሩን ከሚያድሉት ሰዎች መሃል አንተን መድቤሃለሁ አለኝ። ሰዓት ጠብቆ እምባይን እንደ ዝናብ ለሚያረቀርቀው ራስ ምታት ዶክተር ጥበቡ የተጠቀመበት ሳይኮሎጂ እሱን ነበረ። ከልጆቹ ጋር የተንጫጨው ቴምር ማደል። ያን ቴምር በየቀኑ በማደል ስራ ውስጥ ተሰማርቼ ሳለሁ አንድ ቀን ያ ሲያሰቃየኝ የኖረው ራስ ምታት ከላይ ተገፎ አገኘሁት። ሌሎች ወገኖቻችን የአእምሮ በሽተኞች ሆነው አገር ስንገባ ቀጥታ ወደ አማኑኤል ሆስፒታል የተወሰዱ አሉ። እኔ ግን ዛሬ ዘመን ጨምሮልኝ ባለአእምሮ ሆኜ በሀገር አቀፍ ኃላፊነት ቤተክርስቲያንን አገለግላለሁ።
ረግረጋማ በሆነው ስፍራ ላይ በተሰራው በሐዋይ እስር ቤት ውስጥ ታስረው በነበሩበት ወቅት ህዝቡ ለተለያዩ በሽታዎች በመጋለጡ ወረርሽኞች ምርኮኛውን ማርገፍ ሲጀምሩ ዶክተር ጥበቡ አሳሪዎቻቸውን በማሳመን አለፈ ሲልም በመሟገት እግዚአብሔር በሰጣቸው ሞገስና ጥበብ ለህዝቡ መድኃኒትን በማስመጣት ብዙዎችን ከሞት ታድገዋል። አልፎም በደረቅ ስፍራ ላይ ቤቶች ተሰርተው ህዝቡ እንዲዘዋወርና ከወረርሽኙ እንዲያርፍ ማድረግ እንዲችሉ እግዚአብሔር ሞገስን በጠላቶቻቸው ሁሉ ፊት ሰጥቷቸዋል። ዶክተር ጥበቡ አገልጋይነታቸውም ሆነ የሕክምና ተግባራቸው ለህዝቤ ብቻ ብለው የያዙ ሰው አልነበሩም። በፈቃዳቸው ያሰሯቸውን ወታደሮችም ሆነ የአካባቢውን የሶማሊያ ህዝብ ሁሉ እየተጠሩ በመሄድ የሚያክሙና በህብረተሰቡም የተወደዱ ሰው ነበሩ። ዶክተር ጥበቡ ስለ አዳኛቸው ኢየሱስ ክርስቶስ ለማንም ከመግለጽ ወደ ኋላ የማይሉ ሰው ሲሆኑ ከመጀመሪያው የምርኮ ቀናቸው አንስቶ ይህ ማንነታቸው በሁሉ ዘንድ የተገለጠ ነበረ። አክራሪ ሃይማኖተኛ በሆኑ አሳሪዎቻቸው ፊት ጭምር። ተስፋዬ ምስክርነቱን ሲቀጥል እንዲህ ይላል። ዶክተር በዚያ እስር ቤት የሚያደርገውን ሁሉ ሳስተውል ይህ ሰው ሌላ ቦታ ለመኖር ብዙ እድል እያለው ለዚህ ህዝብ ብሎ አይደለም ወይ ይህን ሁሉ ስቃይ የሚያየው እላለሁ። ዶክተር የጥቅም ሰው አልነበረም። መቋዲሾ ሄዶ ለመኖር ሲችል እሱ ግን ከወገኖቹ ጋር መሆንን መረጠ። ወገኖቹ የተሰቃዩ ደልቶት እንዲኖር አልፈቀደም። ለሶማሌዎቹም ተርፎ ነበረ። ሶማሌዎቹ የእግዚአብሔር ባሪያ ወይም ኢላህ ይሉት ነበረ። አንዲት ሶማሊያዊ ምጥ ይዟት ስትሰቃይ ዶክተር ጥበቡ አዋለዳት። የተወለደውን ልጅ ጥበቡ አለችው። በየመንደሩ ለሕክምና ሲዞር የሚያገኘውን መድኃኒት እየሰበሰበ ለምርኮኞች ያመጣ ነበረ። ትንሽ ገንዘብ ካገኘም የሚያውለው ለምርኮኛው ጥቅም ነበረ። እስር ቤት በየጠዋቱ ድብደባ የነበረብን ቢሆንም ከእርሱ የተነሳ ግን ከብዙ ስቃይ ድነናል። ባለስልጣኖች ይቀርቡታል፣ ጭንቀታችንን የሚደርስልን እሱ ነበረ። ዶክተር ጥበቡ መንፈሳዊ አገልግሎት ይሰጥ ነበረ። በቀን 3 ጊዜ የጸሎት ጊዜ ነበረው። ሌሊት ተነስቶ መጸለይ ይወዳል። ሲጸልይ ድምፁን ከፍ አድርጎ ስለሆነ ሶማሌዎቹ ካልሰሙት ምን ሆኑ ነው ይላሉ። ዶክተር መምህራችን፣ አባታችን፣ ጠበቃችን፣ አጽናኛችን፣ ሁሉ ነገራችን ሆኖ ለምድራችን ያበቃን ባላድራሻም ያደረገን ስም የመስጠት ስልጣኑ ቢኖረኝ ዶክተር ከምለው ሐዋርያ ጥበቡ ብዬ ብጠራው ነበር የምመርጠው። ምክንያቱም በሶማሊያ ምድር ቤተክርስቲያን የመሰረተ ሰው ዶክተር ጥበቡ ነው። ለሶማሌዎች ወንጌልን የመሰከረ ዶክተር ጥበቡ ነው። ጀርባ ለሰጠነው ሁሉ ወደ ትክክለኛ መስመር የመራን ዘመን እንዲጨመርልን ይረዳን ዶክተር ጥበቡ ነው። በእስር ቤት ቆይታቸው በምስክርነታቸው ብዙዎችን ወደ እግዚአብሔር መንግስት በመጥራት ማደሪያ ክፍላቸውን ለጸሎት ቤትነት ለሁሉም ሰው ክፍት ከማድረግ አንስቶ ሁሉን አማኝ መያዝ የሚችል የጸሎት ቤት እስከ ማሰራት በሶማሊያ እስር ቤት በጊዜያዊ ባርነት የተጠፈረው ህዝብ የዘላለሙን የምስራች ሰብከው የምድረ በዳ እረኝነታቸውን ገልጠዋል። ሊሻን እንዲህ ስትል ትቀጥላለች። ጥበቡ በየዕለቱ የዚያን ትንሽ መንጋ መንፈሳዊ ረሃብና ጥማት የሚያረካ መልእክት ያው ከሆነው መጽሐፍ ቅዱስ ቃል እያወጣ የሚመግብ እረኛና መንፈሳዊ አባት ነበረ። በአመታቱ መካከል የአማኞች ቁጥር ጥቂት በጥቂት እየጨመረ መጥቷል። የሚሰበሰቡበት ስፍራም እንዲሁ እየጠበበ ሄዷል። በጆንያ ከተተከለች ትንሽ የጸሎት ስፍራ ተነስቶ በቀድሞ ካምፕ በመኝታ ቤት አጠገብ ለጸሎት ከልሎ የሰራው 2 ሜትር በ2 ሜትር የቆርቆሮ ጣሪያ የነበራት ጸሎት ቤት ነበረችው። መጸለይ ለሚፈልግ ሁሉ የጸሎት ቤቱ 24 ሰዓት ክፍት ነበረ። በ11 ዓመታት ውስጥ የሶማሊያ ወታደሮችም እንኳ ገብተው ለመምጣትም ሆነ ለመፈተሽ ያልደፈሩት ቅዱስና የተከበረ ቦታ ነበረ። ጥበቡ ከዚያ ታናሽ መንጋ ጋር ይሁን ብቻውን ሲጸልይም ሆነ ሲዘምር አሊያም መንፈስ ቅዱስ እንዳመለከተው በኃይልና በስልጣን የሰይጣንን ስራ ሲገስጽ ድምፁ በአካባቢው እስከ ሩቅ ስፍራ ይሰማል። ወታደሮችም ሆነ መኮንኖቹ ጥበቡ ጸሎቱን እስኪያበቃ አክብረው ይጠብቁታል። በመጨረሻ የተሰራው የጸሎት ቤት እስከ 9 በ9 ሜትር ስፋት ያለው ትልቅ የጸሎት ቤት ነበረ። ፋሲካና ልደት የመሳሰሉ በዓላት በማስመልከት ልዩ ፕሮግራሞች ያዘጋጃል። በእንዲህ ያለ ቀን ሰዎች በርከት ብለው እስከ 500 ድረስ ስለሚመጡ ስብሰባው የሚካሄደው ውጪ ይሆናል። አብረውት 11 ዓመታት ከውዴ ጋር ያሳለፉ ወገኖች ሲናገሩ ከዶክተር ወንጌልን ያልሰማ ምርኮኛ የለም ይላሉ። ዶክተር ጥበቡ ምስክርነታቸው የቃል ብቻ ሳይሆን እንደ ክርስቶስ በተግባር የተገለጠ ነበረ። ከሌሎች ምርኮኞች በተለየ የሚያገኟቸውን የትኞቹንም ነገሮች ብር፣ ምግብ፣ ልብስ ቢሆን የማደሪያ ክፍል ከወገኖቻቸው ጋር የሚካፈሉ ነበሩ። በተጨማሪም ወላጆቻቸውን ያጡ ከ10 በላይ ልጆችን በክፍላቸው እንደ ልጆቻቸው ተቀብለው በማሳደግ እግዚአብሔር እንዳየላቸው ምስኪኖችን ሰብስበዋል። ልጆች ሳሉና ሳይማሩ ወደ ምርኮ የገቡ ታዳጊዎች የወደፊት ዕጣ ታስቧቸው ከሌሎች የተማሩ እስረኞች ጋር በመሆን ልጆቹ ወደ ሀገራቸው ሲመለሱ በጨለማ እንዳይኖሩ በማሰብና የቀለም ትምህርትን በማስተማር ለ2 ጊዜያት የ12ኛ ክፍልን ያጠናቀቁ ተማሪዎችን በእስር ቤት አስመርቀዋል።
ከምርኮ መልስ ከኢትዮጵያ መንግስት ጋር በመነጋገር የትምህርት መረጃቸው በሀገሪቱ ተቀባይነትን እንዲያገኝ አድርገዋል። በተለያዩ የዓለም ሀገራት ተጨማሪ ትምህርት እድሎችን አግኝተውና በእውቀት ከፍ ብለው ብዙዎች እንዲኖሩ ዶክተር ጥበቡን እግዚአብሔር እንደተናገረው ባሮቹን እንዲያበለጽግባቸው ተጠቅሞባቸዋል። አቶ ሳቢት በአሁኑ ጊዜ ባለትዳርና የ4 ልጆች አባት ሲሆን ከፍተኛ የመንግስት ባለስልጣን ሆኖ ሀገሩን ያገለግላል። አሁን እስቲ ደግሞ የሐዋውያን ልጆች በአቶ ሳቢት መስታወት እንያቸው። 7 ዓመት ልጅ ሆኜ የተማረኩት እኛም በማሳደግ ኢትዮጵያዊ ስርዓትና ወግ እንድንይዝ ከማድረግ ጀምሮ ዶክተር ጥበቡና በአጠቃላይ አብረውት የነበሩ ታላላቆች መምህሮቻችን ባለውለቶቻችን ናቸው። ዶክተር ግሩም አስተማሪ ነው። አንዴ ኬሚስትሪ ስንማር የሆንኩትን አልረሳውም። ኮርሱን ሙጥጥ አድርጌ ጠንቅቄ ያውቀዋለሁ ብዬ አስቤያለሁ። በአብዛኛው በቃል ሽምደዳ ነው፣ ምንም የቀረኝ የለም። የላብራቶሪ ቴስት ነው፣ እቃው ስለሌለ በስዕላዊ መግለጫ ነው ፈተና ላይ ለቀረበልን ጥያቄ የምንመልሰው። እኔ በበኩሌ ደጋግሜ አይቼው ዲያግራሙን በትክክል ሰርቻለሁ። ውጤቱ ሲመጣ ግን 0 ሰጥቶኛል ዶክተር። ወረቀቴን መላልሻ አየሁት ስህተቴንም ለማግኘት ዶክተሩ ጋር ሄድኩኝ። ስህተቴ ምኑ ጋ ነው ዶክተር? የሰጠኝ ማርክ እኮ 0 ነው አልኩት። በደንብ ያውና ስታገኘው ንገረኝ፣ የሰራው ትልቅ ስህተት አለ አለኝ። መልሼ መላልሻ አሁንም ስህተቴን ፈለኩት፣ አላገኘሁትም። እኔ ላገኘው አልቻልኩም፣ ስህተቴን አሳየኝ ዶክተር አልኩት። ለካ ስዕሉን ሰርቼ በላብራቶሪው ካስቀመጥኳቸው ጠርሙሶች አንደኛው ላይ ግጣም አላደረኩም። ፋብሪካውን አቃጠልከው እኮ በቃ አለኝና ያዘኝ ዶክተር። እግሮቹ ስር አስገብቶ ማን ያላቀኝ? አረ ዶክተር ልሞትብ ነው። ስንት ሰው ጨርሰ ፋብሪካ አቃጥለ አንተማ በወንጀል ትፈለጋለህ ገና። እስከዚያ ድረስ በዝርዝርና በጥራት እንድንማር ነው ያደረገን ዶክተር። እዚህ የምናስተምራችሁ በየትኛውም ዓለም እኩዮቻችሁ ከሆኑ ተማሪዎች ጋር ተወዳዳሪና በምንም የማትተናነሱ እንድትሆኑ የሚያደርጓችን አይነት ትምህርት ነው የሚለው አባባሉ ሁሌ የማነሳው ብርቅ አነጋገር ነው የዶክተር። እናም ያ ሆኗል። እኔ እዚያ ጥሩ ከገፉ ተማሪዎች መሀል ነበርኩኝ። የመጀመሪያ ዲግሪን አዲስ አበባ ዩኒቨርሲቲ አጠናቀቁ። ከዛም ስኮላርሺፕ ተወዳድሬ አሸነፍኩና ኔዘርላንድ ሄጄ የማስተርስ ዲግሪን ጨረስኩ። በዚያ ወቅት ያኔ ሀዋይ ወይኒ ሳለን ዶክተር ላይ የነበረው ይመጣብኝና ትዝ ይለኝም ነበረ። የምንወዳደረው ትምህርቱ የሚሰጠን የነበረው ከተለያዩ የዓለም ክፍል ከመጡ ተማሪዎች ጋር ነበረ። የቻይና፣ የጃፓን፣ ቬትናም፣ ላቲን አሜሪካ፣ አውሮፓ ወዘተ ዜጎች ነበሩ። አንዳንዶቹ ትምህርቱ ከብዷቸው ወደ መጡበት ሀገር ተመልሰዋል። በደንብ አስታውሳለሁ፣ የክፍል ጓደኞቼ ነበሩ። እኔ ግን የሄድኩትን አጠናቅቄ መምጣት ትችያለሁ። ለዚያ በቃኝ እዚያ ወህኒ ቤት በህይወት የተጣለው ጠንካራ መሰረት ነው። የአንበሳውን ድርሻ ለዶክተር ሰጥተነው ማለት ነው። ሀዋይ እስር ቤት ተምረን የወጣንና ከዚያም ትምህርታችንን የቀጠል ሁሉ ዛሬ ትልልቅ ቦታ ደርሰናል።